ጨፍሬ ጨርሼ ይችን ዓለም በደንብ ሳረጅ እስልምናን ብቀበልስ? አሁን ብዙ ጊዜ መቼ እንደምትሞቺ ቀኑን ንገሪኝና መለስልሻለሁ። እሱን ጥያቄ መቼ እንደምትሞቺ ታውቂያለሽ? አይስማ ዛሬ ማደሬ ነው አላውቅም። ይኸውላችሁ እኛ ሰዎች ስንባል እኮ ስለዚህ ሰው እውነትን በተረዳና ባወቀበት ቀን ወደ አምላኩ መመለስ አለበት። ሰዎች በራሳቸው አትቀልዱ። እዚህ ዓለም የተፈጠራችሁት ዝም ብላችሁ በከንቱ አይደለም። ህይወታችሁን ሙከራት አድርጓት። ለትልቅ ዓላማ ነው የተፈጠራችሁት። ከሞት በኋላ ትልቅ ድግስ አለባችሁ። ወይ የዘላለም ገሃነም አለ፣ ወይ የዘላለም ገነት አለላችሁ። ይህን በደንብ ታውቃላችሁ። ሙስሊሞችም ክርስቲያኖች ነብያቶቹ ይህን እንዳስተማሩ ሁላችሁ ታውቃላችሁ። ታዲያ ህይወታችሁን ሙከራት አድርጓት። ገብታችኋል? በህይወት አይሞከርም፣ በህይወት አይቀለድም። ነገ ንስሐ ገባለሁ የሚል ሰው እስከ ነገ ድረስ ለመኖርህ ዋስትናህን ስጠኝ በሉት። አንተ ዋስትና መቼ የለንም፣ በእጃችን አይደለም። መቼ እንደምንሞት አናውቅም። ምናልባት አሁን ገስት ላይ እያወራሽ ልትሞች ትችላለሽ። መቼ እንደሚወሳ አያውቅም። ገብታችኋል? ሉቅማን አልሐኪም ጠቢቡ ሉቅማን ምን አለ? ያ ቡነይ ላ ቱአኺር ተውባ ፈኢነ ልመውተ የእቲ በግተህ አለ። ልጄ ሆይ ንስሐን አታዘግይ፣ ሞት በድንገት ይመጣልና ብሎ ተናገረ። ይሄ ነው እና መቼ እንደምንሞት አናውቅምና እውነቱን ተቀብላችሁ ቀሪ ዘመናችሁን ኑሩ። መጨፈር፣ መደነስ ምናምን ይሄ እንትን መዝለል ምናምን እርሱ ለሰይጣን ባርነት ራስን ማስገዛት ነው። ይሄ ነፃነት እንዳይመስላችሁ። ትክክለኛ ነፃነት ያለው የፈጠራችሁን አምላካችሁን ስታውቁና እርሱን ስትገዙ በዚያ ውስጥ የምታገኙት ህይወት ነው። መጨፈርና መደነስ እንትን ማለት መዝለል ግን ይሄ ለሰይጣን ባርነት፣ ለሰይጣን ራስን ማስገዛት ነው። ሰይጣንማ ተውት፣ አትስሙት። ለጌታችሁን አምላካችሁን አላህ ሱብሓነሁ ወተዓላ እዛችሁ እርሱን ብቻ ስታመልኩ ጊዜ የምታገኙት ደስታ ወደር የለውም። ለዚህ ነው እዚህ ዓለም ላይ ከማንም በላይ ደስተኞች ነቢያቶች ነበሩ። ድሃ ናቸው። አብዛኛው ነቢይ ድሃ ነው። ምድራዊ ህይወትን ብዙ ሳይጠቀሙ ነው የሄዱት። ገብቶሻል? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በጣም ተቸግረው ኑረዋል። ያገኙበትም ጊዜ አለ። ሲያገኙም ቸር ናቸው። ነቢያቶች ሁሉም እንዲህ ናቸው። በቃ ግን ከማንም በላይ ደስተኞች ናቸው። ምድር ላይ አልጨፈሩም፣ አልተጫወቱም። ነገር ግን ለአንዱ አምላክ ለጌታቸው ለአላህ ሱብሓነሁ ወተዓላ መስዋዕትን ከፍለው እርሱን ሰብከው እርሱን አስተምረው ሄዱ። እዚያ ላይ በጣም በርካታን ፈተና ተቀበሉ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን በጣም በተፈተኑ ጊዜ ከእርሳቸው በፊት ያለፉ ነቢያትን እያስታወሱ ሙሴን አስታወሱና ረሒመ ላሁ አኺ ሙሳ ፈቀድ ኡዚየ አክሰረ ሚን ሃዛ ፈሰበር አሉ። ወንድሜን ሙሴን አላህ ይዘንለት፣ ከእኔ በላይ ተፈተነ፣ እርሱም ግን ታግሶ አለፈ፣ እኔም እንደነርሱ ታገሳለሁ እያሉ ነቢያትን ያወሱ ነበር። ስለዚህ ደስታን ከፈለጋችሁ በቀጣዩ ዓለም ፈልጉት እንጂ ምድራዊ ደስታ ይሄ ጊዜያዊ ደስታ ነው። ያን ያክልም አይደለችም እቺ ደስታ። እዚህ ዓለም ላይ ደስታ ብሎ ሰው የሚያስበው ለሰይጣን ባርነት ራስን ማስገዛት። ደስታ ትክክለኛ ደስታ ያለው ጌታችሁን አምላካችሁን አውቃችሁ በእርሱ መንገድ ስትኖሩና እርሱን ስትገዙት ጊዜ ነው እና ይሄ ነው። እሺ፣ በጣም አመሰግናለሁ።